እንዳትቀበል አሁን ቢገሏት ስለምትሉ አሁን ይግደሏት ችግር የለውም ደምን በደም መበቀል ከሆነ ምንም ችግር የለም የኢትዮጵያ ህዝብ ከልጅቷ ጎን ነው ግን በፊት አልሞተችም አለች በህይወት እስኪ እጅ አንሱባት ወንድ ከሆኑ አሁን እጅ አንሱባት በቃ የሰው ልጅ አንድ ጊዜ ነው የሚሞተው እጃቸውን ያንሱባት ልጅቷ በህይወት አለች ሰያ ማንም መጥቶ በህይወት የለችም ሞታለች የሚልን በፈጠረ እንዳትቀበል ባል ተብየው አለ ባል አብሮ ይሂድ በአይኑ ይይ ለተደረገው ድርጊት ከዚች ልጅ ጎን ነው የኢትዮጵያ ህዝብ በቃ እንዴ የምን መለማመጥ ነው እነዚህ ቅማላሞች ምን አባታቸው ህዝብ ያስጨረሱ ይቺ ልጅ በሰበብ ነው የወጣችው እንዴ ሁሉ ጊዜ ፉከራ ብቻ እየተባለን እንቀር እንዴ እንደው በእናት ይሄንን ነገር እንደው ስራና እንደው ሰያ በእናት እስከ መጨረሻው እስከ ህይወት ፍጻሜ ላመስግነ ልጅቷ በህይወት አለች የምን ማባበል ነው አለች በህይወት አለች ያለ ምንም መረጃ ሞተች ተብሎ ተረርቶ እንዴት ባልስ አምኖ ይቀበላል እንዴት ባል ተብሎ አምኖ ይቀበላል ምንም ነገር ሳያይ ያለ ምንም ነገር ነጋሪ ደግሞ ጓደኛው ወሳጅ ጓደኛው አቀባይ ሌላ ሰው እንዴት አንተ ሚስት የልጅህ እናት ተያልካት ሂዳ ሞተች ስትባል እንዴት አምነ ያለ ምንም ኤቪደንስ ትቀበላለህ ችግር እንዳለ ነው የሚያሳየው ይሄ አልሞተችም አለች በህይወት አረ በእናታችሁ በቃ ሰያ ከፈለከኝ አውራኝ ችግር የለውም አይ ተቀመጩና አሁን ወደ ውሳኔ ነው የምንገባው ልጁ እንዲመጣ እንፈልጋለን አሁን ሰያኔ ጆከሬታደ ሰያ እሺ አይ ቲንክ ሳሪ ሁለቱንም ላይ ያድርጉት ነው የሁለቱንም ኢንፎርሜሽን ቢመጣ ነው የሚቻል የልጅቱ ገዳይም ሆነ የልጅቱን ነዋሪ እነሱ ናቸው የሚሆኑ ሁለቶች ናቸው ባለቤት ማድረግ ያለባቸው አንዱ ሲያዝ አንዱ ኮተታም ሲያዝ ሁሉም ይወጣል ቼናቸው ነው አንዱን ስታወጣው አንዱን ጎትተ ስታወጣው እኮ ሁሉንም ያወጣል እዚህ ራሳቸው መተው የሚናገሩት እንኳን አንድ አይነት አይደለም የምሬን ነው የምልህ አንድ አይነት አይደለም ምክንያቱም እንዴት ወንዴ ቆይ አንተ አንድ ሰው ሚስቱ ሞተች ተብሎ ሲነገረው በምን አይነት ኤቪደንስ አምኖ ነው 2 ወር ሙሉ የቆየው ሚስት ላይክ የላከው ጓደኛ የት አለ መረጃቸው መረጃ እንፈልጋለን በቃ ያለ መረጃ ምንም ፋይዳ የለው ለመታየቷ ደግሞ በጣም ብዙ ሰው እየመጣ ነው እየተናገረ ነው ከዚህ ውጭ ምን ታመጣለህ ወንዴ አንተ አሁን ቤተሰብ ምንም ማያውቅም ምናምን በጣም ነው እንደማያውቀው እየታገተ የሚወሰድ ብር ሴት እየተደፈረች እያመጡ የሚወሰድ ብር ወንዱ በየቦታው በየበራው እየተገደለ የሚወሰድ ብር ቤተሰብ ቅርቅብ አድርጎ እየበላ ቤተሰብ ምን ያውቃል ዋጋ ይክፈል የሱን ቤተሰቦች ይክፈሉ የሱን ቤተሰቦች የስንቱ ቤተሰብ አልቋል ይክፈሉ የልጆቻቸውን ስራ በደንብ ያውቃሉ የማያውቁ እንዳይመስልህ በደንብ ያውቃሉ ያው እኔ ኦፕሽኑ ቢበዛ የተሻለ ነው ብያስቤ ነው ሳሪ እኔ እንደዛ ያልኩሽ ምክንያቱም አሁን ሰያም ሜሊንጋር ኦፕሽኑ በስቶ 4ኛ ቀኑ ዛሬ ማርያምን ምንም ኮሬ ሌላ እናመጣ ሳሪ በሁለቶች ላይ ነው ያልኩሽ ሳሪ እኔ ያልኩሽ ምንድነው የዛኛውንም ቤተሰብ ማግኘት ስለሚቻል የዚህኛው የተክላይንም ቤተሰብ የሚያውቃቸው ሰዎች ስለሚኖሩ ስለሱም በደንብ ኢንፎርሜሽን ወጥቶ ስታወጡ የዚህኛው የይመችም የተክላይንም አብራችሁ ነው መውጣት ያለባችሁ ሳሪ ወንዴ የይመች ሲወጣ ተክላይ ይመጣል አታስብ ዝም ብለይ ይመች የሚባለው ሲመጣ ተክላይ ይመጣል ችግር የለም ምክንያቱም እነሱ ቼን አላቸው በቃ አንድ አይነት ናቸው የሚያወሩት ወሬ እራሱ ያልተስማማ ወሬ ነው የሚያወሩት አበቃ ልጅቷ በህይወት አለች ላለመኖሯ ለመሞቷ ደግሞ አስረዱን ስንባል ደግሞ ምንም የሰጡን ኤቪደንስ የለም ሁሉ ጊዜ የኛ ስማችን በቃ ፉከራ ብቻ ነው እንዲህ ብቻ ነው የሚባለው ስለዚህ ውሳኔ ገብተህ የፈለገው ለምን አይመጣም ድብልቅልቅ ለምን አይልም ከዚህ በኋላ ምን ታመጣለህ በህይወት ያለች ልጅ ሞተች ተብለህ ተረርተህ እንደኖረች ብሬክስ መጣ ቴንኪው ሰላም እንዴት አላችሁ ሳሪ እኔ ሐሳብ መስጠት የፈለኩት
ለምሳሌ ይሄዱ አላችሁ ወደዛ ማለት ነው። ከሄዱ በኋላ ልጅቱ በመሰረቱ ልጅቱ ሳትታይ ሳትኖር ከተለያየ አቅጣጫ በህይወት አለች። ፕሊስ አትደውሉልኝ። ከተለያየ አቅጣጫ በህይወት አለች የሚል መረጃ ሊመጣ አይችልም። ካልታየች ማለት ነው። ካልታየች እንደዚህ አይነት መረጃ በፍጹም ሊመጣ አይችልም። አንድ ሁለተኛ እነዚህ ሰዎች እችን ልጅ ሲያግቱ ለሆነ ፐርፐዝ ነው፣ ምንም ጥያቄ የለውም። አግተው ገንዘብ ለመቀበል ሊሆን ይችላል፣ ለሌላም ነገር ሊሆን ይችላል። ስለዚህ እነዚህ ሰዎች ካሉበት ቦታ አሁን ያላችኋቸው ማለት ነው ባለቤቷና አንድ ልጅ አብረው ቢሄዱ የምትሏቸው እዛ ከሄዱ በኋላ ልጅቷ ደብቀው የለችም ሂደን አየናት አላገኘናትም የለችም ቢሉ እንዴት መቀበል ይቻላል? ይሄንን በምን መንገድ ነው መቀበል የሚቻለው? ስለሌለች ቦታው ላይ ሄደው ስላላገኟት ኦኬ አላገኟትም ማለት እኮ ሙታለች ማለት አይደለም እንዴ። ቦታ ቀይሮ የሆነ ቦታ ላይ ያስቀምጧት ይችላሉ፣ ሌላ ቦታ ሊወስዳት ይችላሉ። እነሱ ሲሄዱ ግን ቦታው ላይ ከአንድም 2 3 4 ቦታ ላይ ወስደው ሊያሳዩአቸው ይችላሉ ለማሳመን ሲባል። ኦኬ የዛን ሰዓት እነሱ 4 ቦታ 5 ቦታ አይተው ካላገኟት አይ የለችም አላገኘናትም ብለው ይናገራሉ። ኦኬ ከዛ ኦኬ ተብሎ ልንቀበል ማለት ነው? ኖ እኔ በዚህ ይሄንን አሳማኝ እንትን ሊሆን አይችልም። ሌላው ደግሞ አስክሬንዋን ቢሆን ኦሬዲ ይሄ ወራት ሆኖታል። አስክሬን እዛ አካባቢ ማንም ሴቱም ወንዱም በወጣበት የሚቀርበት ቦታ ነው። ያንዱን አስክሬን ቆፍረው ቢያሳዩ እንዴት ነው የሚታወቀው? አጥንቷ የሞተ ሰው አይደለም ወራት የሆነውና በቀናት እንኳን 2 ቀን 3 ቀን እንኳን ቢሆነው ያው ታውቁታላችሁ እንዴት ሊሆን እንደሚችል። ስለዚህ ሁሉም ሰው በዛ በረሃ ላይ የሚቀርበት ቦታ ላይ የአንድን ሰው አጥንት ወስደው ቢያሳዩ ኦኬ ሞተች ተቀበል። አው እንዴት ሊሆን ይችላል? እንደዛ አይደለም። ሰው ሲሞት ስልክ እኮ አለ እጅ ላይ እኮ አለ። እንደው ሰው ሲሞት በረሃ ላይ ሲቀር እኮ ፎቶ እኮ ታነሳለህ። እንዴት ነው? ቢያንስ እኮ ከዚህ በፊት እኮ ወደ ሳውዲ ሊገቡ እኮ ብዙ ልጆች እንደዚህ ሲቀሩ መንገድ ላይ ምናምን እኮ አንዳንድ ሰዎች እኮ ምናልባት ይሄንን ቤተሰቡ አካዩ ምናምን ብለው እኮ ፎቶ ሁላ እኮ በውስጥ እኮ ይልካሉ። አንዳንድ ጊዜ ገባችሁ አይደል? ወደ ስደት ሲወጡ ሙታለች ደክማ ቀርታለች እዚህ ቦታ ላይ ምናምን ብለው ብዙ ጊዜ በሚዲያ ፎቶ ሲወጣ ታያላችሁ። ስለዚህ ይቺ ልጅ ብትሞት እንዴት ማለት ከቀበሯት እንግዲህ ተቀብራለች ነው አይደል እያሉ ያሉት። ከቀበሯት እንዴት ፎቶ እንኳን አልያዙም ነው ስታስቡት። ማለት ይሄ እኮ እንደው ማንም እንደው ነገ ልጠየቅ ይችላል ምናምን የሚለው ነገር ይቀርና ማንም ሰው ዝም ብሎ እንኳን ራሱ ቢቀብር እኔ ቦታው ላይ ሆኜ የሆነ ሰው ቢቀብር ፎቶ ይዛለሁ። ለምን ነገ ጧት ቤተሰቦቿ ሊጠይቁ ይችላሉ እርማቸውን ለማውጣት ብሎ እንኳን እንደው ከስብዕና አንፃር ነው የምላችሁ ታቸው እንዲያወጡ እውነቱን እንዲቀበሉ ተብሎ ፎቶ ይላክላቸዋል ነገ ጧት ተብሎ ይሄንን ለኤቪደንስ እንኳን ይያዛል። ስለዚህ አንደኛ እነሱ ሂደው ካላገኟት አላገኘናትም ቢሉ እንዴት መቀበል ይቻላል? ሁለተኛ ሙታለች ተብሎ የአንድን ሰው አጥንት አውጥቶ ቆፍሮ ቢያሳዩ ኦኬ ተብሎ መቀበል ይቻላል ወይ? አይሆኑም። እነዚህ ሁለቱም ትርጉም የላቸውም። ስለዚህ ሌላ መንገድ ሌላ መፍትሄ ነው ማምጣት ያለበት። ልጅቷ ሲጀመር ሳትታገት እዛ ቦታ ላይ ሳትታይ አለች ተብሎ ማንም አይናገርም። ማንም እንዴት ሊናገር ይችላል መጥቶ እስኪ? ስለዚህ እነዚህን ሁለት ነገሮች በደንብ ልታስቡበት ይገባል። ቦታው አስክሬን ለማግኘት የሚጠፋበት ቦታ እንዳይመስላችሁ ድንበር ነው፣ ያው የታወቀ ነው። እሺ ብሬክስ፣ ይሄ ሁለቱም እኛም ጋር ለምሳሌ የመጀመሪያ ቀን ጉዳዩን አለች ብለን ላይ ስንገባ የጅዳው ደላላ እና ደግሞ እዛ ያለው ተክሌ ሆነው በስልክ አገናኝተው ላይ በስልክ ለመሞቷና ቀብሯን ወይም ደግሞ የዛን ቀን የለበሰችው ልብስ ስለሚያስታውቅ ቦታው ላይ ሄደን ቪዲዮ ቀርጸን እንድንልክላችሁ ቀን ስጡን ብለው ወይም ደግሞ እናንተ የምታምኑትን ሰው ላኩና ቪዲዮ ይቀረጽና ለህዝቡ እናሳውቃለን በሚል
የመጀመሪያ ቀን ተስማማን። ተስማምተን እንደቆየን ከሰዓት በኋላ በስልክ ደውለው ላይቭ ላይ ያለው እንግዲህ ሁሉም ሚስማ ብለው ነው ሚውቱን ያነሳሁት። ሁሉም መስማት አለበት። እዛ የነበሩ ልጆች ዛሬም አይተናታል አሉ። ወደ ሆነ ቦታ የሚጫኑ ሩካቦች ነበሩ፣ እዛ አይተናታል አሉና ይሄ አስክሬን ቀርጸን እናመጣለን የሚባለው ነገር እንዳትስማሙ እኛ አይተናታል ሲሉ ጉዳዩን የተስማማ ዛሬ ነበር ሊያመጡ የነበረው። በሁለታው ስምምነታችን ዛሬ ነበር ሊያመጡ የነበረው አስክሬኗና ቦታውን ቀርጸው ቦታ እንደቀረጭ አብረዋት የነበሩ ሰዎች ቦታውን ያውቁታል ወዘተ በዛ በሚል ከሰዓት መጥተው ግን ልጅቷ አለች አስክሬን እናመጣለን በሚል እንዳትስማሙ። ምክንያቱም ቅድም እንዳልከው ብዙ ሰዎች በየመንገዱ ስለሚሞቱ የነሱን አስክሬን ወይም ደግሞ እሷ በህይወት ስላለች የዛን ቀን የለበሰችውን ልብስ አመሳስለው ለማምጣት ስለሚችሉ ልጅቱ በህይወት ስላለች በህይወት እንድትወጣ ታገሉ፣ አስክሬን የሚለው እንዳትቀበሉ ብለውን ነው። እንደገና ጉዳዩን እንዳዲስ እንትን ብለን ለሁለት ቀን የዛሬ 3ኛ ቀኑ የጀመርነው። ትላንትና ይሄ የጂዳው ደላላ ደወልንበት አላነሳልንም። ከላይብ ከወጣው በኋላ ደውሎ እኔ ሶሻል ሚዲያ መናገር ስለማልችል ነው እዛ በመጣ እኔን አትቀበሉኝም ስለምታወራክቡኝ ምናምን ወዘተ ነውና እኔ ራሴ ሄጄ እዛው ሄጄ ሞተች የሚባልበት ቦታ ወይም ደግሞ አለች የሚባልበት ቦታ ሄጄ እውነታውን ላምጣ፣ ካለችም አለች ከሌለችም አስክሬኗን አለ። እስቲ እንዴት ብለህ እንደምታመጣ እንዴት ብሎ ህዝቡ እንደሚያምንህ ህዝብ ጋር ሆኖ ነገ ይወሰናል ብየዋለሁ። አሁን ይኸው አላነሳ ያለው እውነታ ይሄ ነው። ልጅቱ እንግዲህ እሺ ቀጥል ሰይድ ይኸውልህ አሁን አስክሬን ለሚባለው ያንን መንገድ ብሬክስ እንኳን እንደናመጣ ሰላም ብያለሁ። ያን መንገድ ሁላችንም ጠንቅቀን እናውቀዋል። እዛ መንገድ ላይ ስንት አስክሬን አለ? አስክሬን ማንኛውንም ማስቀምጣት ይችላሉ። እሰማለሁ፣ ድምጼ ይቆራረጣል። የጅዳው ደላላ ፎቶ ካላችሁ ላኩልን። ፎቶ ስለሌለን ነው። ፎቶውን ለምን አለጥፍ ምናምን የለኝም። ፎቶው ካላችሁ በዋትስአፕ ላኩ። ፕሮፋይል ስር ባለው ስልክ ቁጥር ቀጥል። ይሄ ለዚህ መረጃ ከፈለጉ መጀመሪያ የ20 ደቂቃ ልዩነት ነው አይደል? ይሄ የገጠር ልጅ የሚባለው ያን ጊዜ ስትሞት ከመቀበሯ በፊት መልሰው ጠርተው እሱን ቪዲዮ አስደርገው ፎቶ አስነስተው ልጁን ቪዲዮ ሲሰራ ያን ጊዜ መረጃ ተብለ ስለምትጠይቅ ለቤተሰቦቿም መሞቷን እንዲያረጋግጡ ና ፎቶ አንሳና ወይ በስልካቸው እነሱ ስልክ ይይዛሉ ወይ በስልካቸው እነሱ አልያዙም ከተባለ 20 ደቂቃ ልዩነት ነው ያለው። ተመለስና ፎቶ አንሳ። ይሄን ለቤተሰቦቿ አድርስ። እኛ በመንገድ ላይ ስንመጣ የሚሞቱ አሉ አይደል? ያ ሲሞቱ ፎቶ አስነስተን በእነሱ ስልክ ቁጥር ልከን መሀል ሀገር ላለ ሰው ያ ቪዲዮ እንዲላክ ለቤተሰቦቻቸው እንዲደርስ ያ ቪዲዮ እንዲላክ ፎቶ እንዲላክ አድርገን ለቤተሰቦቻቸው እንዲደርስ የብዙዎችን አድርገናል። መረጃ ከተባለ ያን ጊዜ እንጂ ተቀብራ ሞተች ከተባለም ዛሬ ቦታው ላይ ሄዶ ድንጋይ ፈንቅሎ የሌላ ሰው ስንት አጽም ነው ያለ እዛ ቦታ፣ ስንት አስክሬን ነው ያለ አይደለም ያልተቀበረ በየመንገዱ ላይ አለ። በምንድን ነው የምናምነው? ይሄ አይሆንም። ማምጣት አለበት። ልጅቱ በህይወት አለች። ከራሳቸው አብረዋት ከነበሩትም የሚናገሩት ነገር ትክክለኛ ነገር አለ። መረጃም አለች እየተባለ 5-6 ሰው እየሰጡ ነው። ስለዚህ መሆን ያለበት ምንድነው? የጅዳው ደላላ መያዝ ባለበት መያዝ አለበት። በተረፈ ሁለቶቹ ናቸው አሁን ተጠያቂዎች። እዛ ቦታው ላይ ሂጄ ሆሹ ላይ ሂጄ እንደዚህ ፎቶ አንስቼ ዋሻው ውስጥ ገብቼ የለችም ሌሎችም ፎቶ አንስቶ ምናምን አይሰራም። ይሄ ነው። ይልቀቋት አላ ሰላም ነው አላ የካናቶ ድሩ ይሆነ መረጃ እንጂ አው እሺ ሚወት አደርጋለሁ። ጆከር ፎቶ እናመጣለን የሚሉ አሁን ገለው ነው ፎቶ ይዘው የሚመጡ ቪዲዮ የሚያመጡ
2 ወር 3 ወር ካለፋት በምን ሂሳብ ነው እነሱ እናመጣለን የሚሉት? ይኸውልህ አሁን ጉዳዩ ፎቶ ምናምን እንዳይጠይቅ መጀመሪያ ለቤተሰብ ይሄ የገጠር ልጅ የሚባለው ወጥቶ እነሱ ጋር ነው ያለ። ምን አደረገ? ልጅቷ እኛ ጋር ነበር እየሄደች ያለ ደክማ ሙታለች ቀብረናታል ብሎ ቪዲዮ ሰራ። በዛ ልጅ ምክንያት 2 ወር ከምናምን ቆየች። አሁን መረጃ ሂደን እናመጣለን የሚሉት የተቀበረችበትን መቃብሩን ቆፍረው በምን አልበሰበሰች? እንዴት ይለያል? የሞተ ሰው 2 ወር 3 ወር ይለያል? ሌላ ማታለያ ነው። እና አሁን ሐሳባችሁ እንደዛ ነው የሚሆን እንዴ? ምን 3 ወር ያለፈው ነው? አስክሬኑ መቃብሩን ይዤ አመጣለሁ፣ ቆፍሬ አመጣለሁ፣ አጽሙን አሳያለሁ። አይለይም። ፊቷም እኮ ኦልሬዲ ስጋዋ እንትን ይሆናል። አይደለም 2 ቀን ካለፋት ታብጣለች። በምን ይለያል? ይሄ ሐሰት ነው። አለች በህይወት ልጅቷ እኮ በትክክለኛ ልጅቷ በህይወት አለች። አይ ቲንክ አሁን ፎቶና ቪዲዮ ይዘን መጣን ካሉ አሁን ገለዋት ነው የሚያመጡ እንጂ ሊያመጡ አይችሉም። ኦልሬዲ 3 ወር 4 ወር ፎቶና ቪዲዮ ካሉ ለቤተሰቦቿ እስከዛሬ ሳይደርስ አሁን ፎቶና ቪዲዮ ከመጣ እንደ አዲስ ገለው ነው የሚያመጡት። ልጅቷ በህይወት ገለዋት ነው ማለት ነው እንደሚያረጉ እንጂ እንደዛማ አያረጉም። ኖርማሊ ቢኮዝ አይታይም። ጭራሽ አጥንተ ነው የሚያገኙ። በመሰረቱ እዛ ድንበር አካባቢ ሰው ሲሞት በስነ ስርዓት እንኳን መቀበር የማይቻልበት ቦታ ነው። እንደው ዝም ብሎ ፈሪሃ እግዚአብሔር ያለው ሰው ስብዕና ያለው ሰው ከሆነ ነው እሱም ሊቀብር የሚችለው ማለት ነው። ስብዕና ያለው ሰው ደግሞ መቅበር ከቻለ ፎቶ እንዴት አለማንሳት ቻለ? ኦኬ፣ ድንበር ላይ ወድቆ የቀረን ሰው የሚቀብረው ሰብአዊነት የሚሰማው የሰው ልጅ ብቻ ነው። ካልሆነ ሁሉም ነፍሴን አውጭን እያለ ነው የሚሄደው። ኦኬ፣ ሲቀበሩም ዝም ብሎ የሆነ አፈር ጫር አድርጎ እዛ አፈር ማልበስ በሚለው እንጂ እንደው አውሬ ሁላ ሊበላው ይችላል። ሳምንት ሁላ መቆየት አይችልም። ገባችሁ አይደለ? አይደለም ይሄ ወራት የቆየ ይቅርና ወራት በስነ ስርዓት የቀብር ስነ ስርዓቱን የተፈጸመ ሰው እንኳን ራሱ ወራት ይቅርና ሳምንታት እንኳን ሊቆይ አይችልም። ተረዳችሁ? ስለዚህ ይሄ ዝም ብሎ ቪዲዮ ቀርጸን እናመጣለን፣ ፎቶ እናመጣለን። ያ ቀብረው በስነ ስርዓት ቆፍረው ቀብረው ከቀበሯት እንዴት ቪዲዮ ማንሳት ጠፋቸው? የዛን ጊዜ እንዴት ፎቶስ ማንሳት? እንደው ቪዲዮ ይቅር ፎቶ ማንሳት አይቻልም? ይቻላል። ትርጉም የለውም። ስለዚህ ጥያቄ ብሬክስ፣ ስለዚህ ጥያቄ ምን ማታለያ ያሰጡ መሰለ? ደላላዎቹ ከሻፍ ነው የያዙት። ከዛ እንዴት ነው ደላላ ድንበር ላይ ልነግርህ ነው። እዚህ ቲክታከር ቪዲዮ ሙታለች ብሎ የሰራው ልጅ ከነሱ ርቀት አስባል 20 ደቂቃ ርቀት ላይ ነው ልጅቷን ቀበርንባት ከሚሉ ደከመች ብለው እዛ ላይ የቆሙበት ቦታ ላይ ነው ሞተች። የ20 ደቂቃ ልዩነት ነው ያለው። የ20 ደቂቃ መንገድ ያስብ